ያልኩ ያለሁት ለማርታ ማግኘት የምትችለው እቃ በመስጠት አይደለም፣ ጊፍት ምናምን በመስጠት አይደለም። ትክክለኛ ልብህን አንጽተ ሶሊያና መጣችም አልመጣችም ማርታን በስነ ስርዓት ነው እንት ማለት ያለብህ። ምን አድርጌ ይኸውልህ ትናንትና ላይ ለአንተ የሚጠቅምን ነገር እኮ ነው ስታደርግልህ የነበረው አይደለ? አንተ ግን ያንን ነገር ሳትገነዘብ ቀርተህ አይደለም መቼም። በቃ አንተ ሶሊያና ስለበለጠችብህ ማርታ መጉዳትና የማርታ ልብ መስበር ፈልገህ ነው። አሁን ከሚኪያስ እኔ እንደ ጓደኛ ታየኛለህ አይደል? አይሃለሁ ብዙ ነገር አሳልፈናል አይደል? ብዙ ነገር እንዳሳለፈ ሰው ማርታ እህት ነች። እሷም እንድትጎዳ አትፈልግም። እኔም ጓደኛ ነኝ፣ እንደ ጓደኛ ታየኛለህ። እኔም እንድትጎዳ አትፈልግም። በቃ በመሃል ያለውን ነገር ለማስተካከል ሞክር። ገብቷል? እኔ አሁን ተጸጽቼ የሚጠቅመኝን ነገር እና የሚጎዳኝን ጠንቅቄ ያውቃለሁ። ሶሊያና በእኔ ህይወት ምንም እንደማታስፈልግ ያውቃለሁ። ማርታ በእኔ ህይወት እንደምታስፈልግ ያውቃለሁ። አብርሃምም እዚህ ጉዳይ ውስጥ ልግባ ምንድነው እየተፈጠረ ያለው ነገር ሲለኝ ምንም ችግር የለውም እኛ እናስተካክለዋለን ብዬ ነው። አንተ በዚህ እድሜዋ ገና ብዙ ነገር ሳትጀምሩ ገና ብዙ ነገር ሳታዩ እንደዚህ እያሰቃያት ብዙ ነገር ስትል ልትረዳት ልትግባቡ ያልቻላችሁ ልጆች ለወደፊት አሁን ብትታረቁ እንኳን በምን አይነት መንገድ ነው የምትቀጥሉት? ከዛ ሲቀጥል ቆይ አንዴ ልጨርስ። ትላንትና ከሶሊያና ጋር የነበርክ ልጅ አሁን ከማርታ ጋር ብትቀጥል ሶሊያና አጥፍቻለሁ ጥፋተኛ ነኝ ብላ ወደ ህይወት ድጋሚ ብትመለስ አንተ ማርታን በአንተና በማርታ ምክንያት ምንድነው የተፈጠረው? አንተና በማርታ መሀል ምንድነው የተፈጠረው? አብርሃም ብሎኛል። ችግር የለውም እኔ ማስተካክለው ነው። እኔ ነኝ ስህተት የሰራሁት ብዬ ነው ዝም ያልኩት። ገባኝ። የሆነ ሰው ሀሳብ ካልጣለብህና ካልመከረህ አንተ ደግሞ ትክክለኛ መንገዱን እየሄድክ አይደለም። ኖ በቃ የሆነ መሳሳት የትኛውም ሰው ጋር ሚኪያስ ተሳስተህ አታውቅም? ተሳስተህ ታውቃለህ? የትኛውም ሰው ይሳሳታል ያለ ነው። በቃ አሁን ከፍቶኝ ከስህተቴ ተምሬያለሁ። በቃ የሚጎዳኝንና የሚጠቅመኝን ለይቼ ጠንቅቄ ያውቃለሁ። አሁን የምታስፈልገኝ ማርታ እንደሆነች እየነገርኩ ነው። ከቻል ከማርታ ጋር አስታርቀኝ። ሰላም ውድ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እና ያለውኝ በያላችሁበት ሰላማችሁ ብዝት ይበል ማለት ነው። ያው እንደተለመደው ዛሬ ደግሞ በማርታ ጉዳይ መጥቻለሁ ማለት ነውና ማርታና አቤል ያላቸውን ኮኔክሽን ብዙ ምን እያስደስተኝ ስላልሆነ አቤልን ለአንድና ለመጨረሻ ጊዜ ጠርቼ ከማርታ ጋር ያላቸውን ነገሮች እንዲያቆሙ ሳይሆን ማርታ ማን እንደሆነችና ስለ ማርታ የሚያሳያትን ባህሪ እያንዳንዱን ነገሮች እንዳለ ልነግረው ነው የምፈልገው በመጀመሪያ ማለት ነው። ማርታ ማለት ማንኛውም ሰው ተነስቶ እንደ መጠቀም ያድርጓት ምናምን ወይ ደግሞ አማራጩ ሊያደርጋት የምትገባ አይነት ሴት አይደለችም። ባፈቀረችበት በወደደችበት ይሄ አይደለም ለሱ ምላሽ መሆን ያለበትና ትላንትና ካያችሁት አልሳካ ሲለው ከሶሊያና ጋር አሉን ሲለው ሶሊያና እንደዛ የቀለደችበት እንደነበረ ስላወቀ ወደ ማርታ ተመልሶ መጥቷልና አግባብ አይደለም እንደዚህ መመለሱ። በመጀመሪያ ማርታን ቢፈልጋት ከመጀመሪያውም አብሯት ይሆን ነበር። አሁን ሶሊያና አልፈለገም ስላለችው ማርታን እንደ አማራጭ ሊጠቀማት እንጂ ከማርታ ጋር ለመሆን ፍላጎት ኖሮት አይደለም። ስለዚህ እቺ ልጅ አልፈልግም በቃ አለማመን ሁኔታ ስታሳየው ጭራሽ ብሎ በስጦታና በእቃቃ ሊሸውዳት እየሞከረ ነውና አቤልን ጠርቼ ማርታን ከዚህ በኋላ እንደዚህ አይነት ነገሮች እንዳያስጨንቃትና ከዚህ በኋላ እሱ መኖር ያለበትን የራሱን ህይወት እንዲኖር ነው የምፈልገው። ገባችሁ? እንዲኖር ስላችሁ እንዴ ተጣልተው ወይ ደግሞ ተኮራርፈው ተዘጋግተው እንዲኖሩ ሳይሆን በፍቅር መንገድ እንዲቀጥሉ አልፈልግም አሁን ምክንያቱም አቤል እያደረገ ያለው ነገርና ማርታ ያለችበት ሲቹዌሽን የሁለቱም የሚገጣጠም አይነት ነገር አይደለም። እሷ አፍቃሪ ሆነች፣ እሱ እንደ መጠቀሚያ ነገር እየተጠቀማት ስለሆነ እሱ ላናገረውና ከዚህ በኋላ ማርታ የሚያስጨንቃት መንገድና የሚቀርባት መንገድ እንዲለውጥ እንዲቀየር ከዛን ሲቀጥል ማርታን በእንደዚህ አይነት መንገድ አይደለም ማታለልና መሸወድ የሚችለው። በቃ እሱ ወጣት ልጅ ነው። እሷም ደግሞ እንደሞኝ አይደለም መቁጠር ያለበት። ምክንያቱም እቺ ልጅ አፍቅራው ወዳው ብዙ ነገር ተብላለች ታለች። ገና ከመምጣቷ እየተሰደበች ነበር እና የማይሆኑ ነገሮች እየተባለች ነበር በሱ ምክንያትና እሱን መርጣ እንጂ ጭራሽ እሷን መጠቀሚያ ለማድረግ እቅዱ እንዳለው ምናምን ነገር ይሄ ነገር የተገነዘበች አይመስለኝምና እሱ ደግሞ በጣም ለማጃጃል እሷ ለመሸወድ እየሞከረ ስለሆነ እኔ ደግሞ እንደ ጓደኝነት ያን ያህልም ለመደባበርም ሳይሆን እንደ ወንድምነት እኔ የተሰማኝም በበኩሌ ያ ሁለቱም ለኔ ጠቃሚ ናቸው። አቤልም ከኔ ጎን መራቅም የለበትም፣ ማርታም ከኔ ጎንም መራቅ የለባትም እና ሁለቱም የሚያግባባ ነገር ነው ማድረግ ያለብኝ። ምክንያቱም ዛሬ ማርታና አቤል ተመልሰው ወደ ህይወታቸው ማለት ቢታረቁና አብረው ቢቀጥሉ ነገ ላይስ ምን ያስተማምናል? ይሄ ልጅ ገባችሁ? ትላንትና ላይ የማይፈልጋት ልጅ በአንዴ ሀሳብ ቀይሮ የመመለስና በስጦታ መልክ ምናምን እሷን አጃጅሎ የምትወጁን ነገር አምጥቼልሻለሁ እያለ እሷን
ወደ ራሱ ለመውሰድ የሚሞክርበት መንገድ አግባብ አይደለም። ስለዚህ እኔ ሁለቱንም ደግሞ ስለሚያስፈልጉኝ ስለምንፈልጋቸው የሚሆን ከሆነ ይሆናል፣ የማይሆን ከሆነ ደግሞ አይሆንም። ስለዚህ እንደዚህ ቋጭቸው ላቆምና ከዚህ በኋላ ግንኙነታቸውን እንዲያቆሙ ነው የምነግራቸው ማለት ነው። ምክንያቱም ብዙ በሄዱ ቁጥር መናናቅ ይመጣል። በሷማ ይመጣ ደግሞ ከኔ ጋርም ሊነካካ ይችላል እና ከዛም አልፎ ተርፎም ከሄርሜላ ጋርም ከአብርሃምም ጋር እንደዚሁ መነካካት ነው የሚሆንብን እና ይሄንን ነገር ለአንድና ለመጨረሻ ጊዜ እንዲተውት። ከዛን ሲቀጥል ደግሞ የሰው ህይወት ነው አያገባህም፣ አይመለከትም ልትሉኝ ትችላላችሁ። በእርግጥ ልክ ናችሁ። እቺ ልጅ ህጻን ልጅ አይደለችም፣ መብቷን የፈለገችው ማድረግ። ግን እኔ ለሁለቱም አስቤ እንጂ ማርታን ወግኜ አይደለም። በስነ ስርዓት ማርታን ወግኜ ሳይሆን አቤልም ስለሚያሳስበኝ ነው። አቤል ላይ ደግሞ ዛሬ ላይ ማርታን መርጦ ማርታን ፈልጎ ወደ ማርታ ህይወት ከገባ በኋላ ነገ ወደ ሌላ ሴት ቢሄድስ ማን ያውቃል ነው። ገባቻ? ከሶሊያና ጋር የነበራቸውንና እያደረገ የነበረው ነገሮች እንዳያችሁት ነውና ማርታ ላይ እንደማላገጥ ብዙ ነገር እንደማድረግ አድርጎት ነበረ እና ለወደፊቱስ እንዴት ነው ማርታን እንደዛ ካደረገ ከኛ ጋር ያለው ኮኔክሽን እንዴት ነው የሚሆነው የሚለው ነገር ስላልተዋጠልኝ ነውና አቤልን ጠርቼው ይመስለኛልም እየመጣ ነው ደርሻለሁ ምናምን ብሎኛል። አሁን ደውዬለት ነበርና ያላቸውን ኮኔክሽን ረጅም ሳይሄዱ ብዙም እንትን ሳይሉ እንዲቋጩት ነው የምፈልገው ማለት ነው። እንዴት ነው አቤል? ሰላም ነው? ደህና ነህ? ምንድነው አደብ ገዛክ? እዚህ ስመጣ አደብ ገዛክ? የምን አደብ ማለት ጨዋ ሆንክብኝ። ደብሮኝ ነው የመጣሁት። እፈልጋለሁ እያልኩ መቼም እኔ ለምን እንደምጠራ ገብቷል። በማርታ ጉዳይ ነው ዛሬ እንግዲህ ፈለግኩ። እኔም የፈለግኩ የነበረው ያው ልፈልግህም የነበረው በማርታ ጉዳይ ነበር። በምን ጉዳይ? እስኪ ቅድሚያ አንተን ሀሳብ መስማት እችላለሁ? እኔ ብዙ ከመናገሬ በፊት ያው ከማርታ እህት ነች አይደል? እህት ነች። ከዚህ በፊት ብዙ ነገር አሳልፈናል። ብዙ ነገርም አንድ ላይ ሆነን አሳልፈናል እና ሄርሜላም ማርታም እህቶች ናቸው እና ሄርሜላና አብርሽ ነበረ እኔና ማርቲን ያስተዋወቁን። ግን ደግሞ በመሀል አለመግባባት ተፈጥሮ ነበረ። ሶሊያና እኔ ድሮ ጓደኛዬ ምናምን መጣ። ከሶሊያና ጋር ጊዜ ምናምን እያሳለፍኩ ነበረ። በአንዳንዶቹ ውሸቶች ምክንያት ምናምን የዋሸችኝ መስሎኝ ምናምን ብዙ ነገር ተፈጥሮ ከኔ ራቂ ብያት ነበረ። ብዙ አስከፍቻታለሁ፣ ብዙ አስቀይሜያታለሁ፣ እንድታለቅስ ብዙ እንድትጎዳ ምናምን አድርጊያታለሁ እና ብዙ ነገርም ብላኝ ነበረ። ስለ ሶሊያናም እያስመሰለችና እየዋሸች ነው ምናምን ብላኝ ብዙ ነገርም ነግራኝ ነበረ። እኔ ግን ሳይገባኝ እውነቱን ከሚነግረኝ ይልቅ አጠገብ ያለውን ውሸቱን የሚያወራ ሰው ነበር አምኜ ከሶሊያና አጠገብ የሆንኩት። ግን ደግሞ በመጨረሻም እውነቱ ሲጋለጥ ማርታ ያለችው እንዳለ እውነት ሆኖ ተገኝቷል። ያው አሁን ያለንበት ነገር በጣም መጥፎ ስለሆነ በጣም እና ይቅርታን በጠይቃት ምንም ብላት ምንም ልትሰማኝ አልቻለችም። ግን ምናልባት በአንተ ማለት በምን አይነት መልኩ ነው አንተ ልትታረቃት የምትፈልገው? በመጀመሪያ እኔ በየትኛውም ይሁን ብቻ እሷ እንድትታረቀኝ ነው የምፈልገው። ይኸውልህ አቤል ምን አለ መሰለህ፣ በመጀመሪያ ደረጃ ማንም ሰው ሲደባበርም ሲጣላም የሚታረቅበት መንገዶች አሉ። አሁን በጓደኝነት መልኩ የምትጣላው ሰው ለመታረቅ ብዙ አይነት መንገዶች አሉት። ገባህ? ያለፈውን ጊዜና የተነጋገርከውን ክፉ ደጉን ትተህ ነው እንደ አዲስ ጓደኝነትን እርቅና እንትን የምትለው ማለት ነው። እና አንተ ከዚህ በፊት ያደረግከው ነገር እንዳለ ሶሊያናን እንደምትፈልጋትና እንደምትወዳት ነበረ። ማርታ ደግሞ እንደማትወድ ነው በግልጽ እየነገረች የነበረውና አንተ ስሜትን ለሶሊያና እያሳያሃት ነበር። አሁን ላይ ሶሊያና ማርታ ያለችው ነገር ልክ ሆኖ ሶሊያና ከጎንህ እንዳልሆነች እንደማትወድ ስትረዳ እንዴት በዚህ ፍጥነት ወደ ማርታ ለመዞር ፈጠንክ ነው የኔ ጥያቄ። አንዳንዴ የሚያስፈልግ እኛ ከሚወደን ይልቅ የምንወደው እንከተላለን። ገብቷል? እና ብዙ ስህተቶችን ምናምን ተረድቻለሁ። በቃ ስህተት እንደነበረ ምናምን እስካሁን እያሳለፍኩት የነበረው ከሶሊያና ጋር ያለው ነገር እንዳለ ስህተት እንደነበረ አሁን ሙሉ ለሙሉ ገብቶኛል። እውነትም ያለው ማርቲ ጋር ነው እና የምሬን ነው። በጣም እንዳስከፋዋት፣ በጣም እንዳስለቀስኳት፣ ብዙ ነገር እንደፈጠርኩባት አሁን ሲረዳ ግን በቃ ሁሌ እሷን ነው የማስበው ምናምን። የምሬን ነው
ገባኝ። እሱ ከልባው ላይ ይቅርታ ብላኝ እንደበፊት ጸጸት እንጂ ማርታን የምርም ወደሃትም ፈልግሃትም አይደለም። ገባ? ሶሊያናን እዚህ ጋር ሶሊያና ይኸውልህ ከህይወት ስለወጣች ወይ ደግሞ ሶሊያና ስለተጫወተችብህ ምትክ ማርታን እየፈለግካት እንጂ ማርታን የምርም ወደሃትም ፈልግሃትም አይደለም። በቃ እኔ ባጭሩ ልንገርህ። ስለዚህ ሁለታችሁም ያላችሁን ግንኙነት እንደዚህ እንደ ህፃን ልጅ አንዴ በቃለ መሸወድ አንዴ በጊፍት እያልካት ህይወቷ ላይ ከምትመላለስ አንተም አንደኛን ማርታ ትወድ ነበረ። አሁን ላይ ግን በቃ ይበቃል። ሚኪያስ ምን መሰለ፣ አሁን ምን ብዬ እንደማወራ አላውቅም። በጣም ደብሮኝ ነው የመጣሁት። የምሬን ነው። እንዴትስ ብዬ እንደማስረዳም አላውቅም። አሁን ላይ ማርቲ በጣም እንደምታስፈልገኝ ነው እየነገርኩ ያለሁት እና ደግሞ እፈልግሃለሁ። አንተ ሳትፈልገኝም በፊት እፈልግሃለሁ እንደምፈልግህ ምናምን ውስጤ እያሰቡ ነበር። ምናልባት ሚኪያስ ያስታርቀናል። ሚኪያስ ሁሉ ነገር አስረድቼው ጓደኛዬም ስለሆነ ለማርቲም ወንድሟም ስለሆነ ቢያንስ ሁሉ ነገር ተናግሮ እኔ በህይወታችሁ ባልገባ ደስ ይለኝ ነበር። ግን አቤል ይኸውልህ የምታደርገው ነገር አንደኛ እንደ ወንድ ነገር እየሆንክ አይደለም። ይቺ ልጅ ሴት ናት፣ ስሜት አላት፣ ትጎዳለች፣ ትሰቃያለች እና ብዙ ነገር ገና በህይወቷ ይገጥማታል። አንተ በዚህ እድሜዋ ገና ብዙ ነገር ሳትጀምሩ ገና ብዙ ነገር ሳታዩ እንደዚህ እያሰቃያት ብዙ ነገር ልትረዳት ልትግባቡ ያልቻላችሁ ልጆች ለወደፊት አሁን ብትታረቁ እንኳን በምን አይነት መንገድ ነው የምትቀጥሉት? ከዛን ሲቀጥል ቆይ አንዴ ልጨርስ። ትላንትና ከሶሊያና ጋር የነበርክ ልጅ አሁን ከማርታ ጋር ብትቀጥል ሶሊያና አጥፍቻለሁ ጥፋተኛ ነኝ ብላ ወደ ህይወት ድጋሚ ብትመለስ አንተ ማርታን ትታት እንደማትሄድ አልቀበላትም። በምን እርግጠኛ ነው? ይኸውልህ አቤል ትላንትና ላይ ያደረክ የነበረው ነገር በቃ አሁን እኮ ይኸውልህ ከዚህ በላይ እኮ ምንም የሚያሳምን ነገር የለም። ደግሞ መጣላት ወይ ደግሞ የሆነ ስህተት ይኖራል የትኛውም ነገር ላይ። ይኸውልህ ማንም ሰው ግን ከስህተቱ ስታከብረው ነው አይደለም የምትከበረው። ገባ? እኛ የእናንተ ህይወት ላይ ላለመግባት እየሞከርን ነው። እኔም ሄርሜላም በአንተም በኩል ደግሞ አብርሃምም ወደ እናንተ ሊገባም አልፈለገም። ምክንያቱም የምታደርጉት ነገር እየሆነ ያለው ነገር እንዳለ ማለት ነው። እኔ ከአንተ ጋር እንድንደባበርና ሄርሜላ ካንተ ጋር ያላትን ነገር ኮኔክሽን እንዲቀንስ ነው እያደረግክ የነበረው። ስለዚህ አብርሃምም ደግሞ እንደዛው ደግሞ ከገባ ደግሞ ከኛ ጋር ያለውን ነገር ነው። ስለዚህ እኛ የእናንተን ነገር ትተነው እኛም የራሳችን ህይወት እየመራን ባለንበት ሰዓት አንዴ ወደዚህ ማለት አግባብ አይደለም። ተረዳኝ አይደል? ይኸውልህ ሚኪያስ አብርሃምም አናግሮ የነበረ ምንድነው የተፈጠረው በአንተና በሄርሜላ በአንተና በማርታ ምክንያት ምንድነው የተፈጠረው? በአንተና በማርታ መሀል ምንድነው የተፈጠረው? አብርሃም ብሎኛል። ችግር የለውም እኔ ማስተካክለው ነው። እኔ ነኝ ስህተት የሰራሁት ብዬው ነው ዝም ያልኩት። ገባኝ። የሆነ ሰው ሀሳብ ካልጣለብህና ካልመከረህ አንተ ደግሞ ትክክለኛ መንገዱን እየሄድክ አይደለም። ኖ በቃ የሆነ መሳሳት የትኛውም ሰው ጋር ሚኪያስ ተሳስተህ አታውቅም? ተሳስተህ ታውቃለህ? የትኛውም ሰው ያለ ነው። በቃ አሁን ከፍቶኝ ከስህተቴን ተምሬያለሁ። በቃ የሚጎዳኝንና የሚጠቅመኝን ለይቼ ጠንቅቄ አውቄያለሁ። አሁን የምታስፈልገኝ ማርታ እንደሆነች እየነገርኩ ነው። ከቻልክ ከማርታ ጋር አስታርቀኝ እያልኩ ነው። ገብቷል? ወንድም ሆነ የማርታ ወንድም ነህ፣ የሄርሜላም ወንድም ነህ አውቃለሁ። ሄርሜላና አብርሃም ነው ያስተዋወቁን እኔና ማርቲ። አንተም ብዙ ለኔና ለሷ ብዙ ነገር አድርጋሃል። ቪዲዮ ላይ ብቻ አይደለም ከቪዲዮም ውጪ ብዙ ነገር አድርጋሃል። ግን ደግሞ አሁን በጣም እየደበረኝና እየከፋኝ ያለው ነገር በቃ ከማርታ ስለተለያየው በጣም ከፍቶኛል እና ብዙ ነገር ባደረግላችሁ እንደ ወንድም ነህ። ስለዚህ እኔም እንደኔ ጓደኛም ሆነ አይተህ እኔ እንደ ጓደኝነትህም እንደ ማርታም ወንድምነቴ ብዙ ነገር ባደርግላችሁና ከዚህም በላይ የትም ቦታ ብትደርሱ ደስ ባለኝ። ግን አቋም የለም። በቃ አንተ አቋም እያየሁብህ አይደለም። ከስህተቴ እየተማርኩ አይደል እንዴ? አዩ አስታርቀኝ እያልኩ እኮ ነው። ከማስታረቅ በላይ እኮ እያልኩ ያለሁት ማርታም ማግኘት የምትችለው እቃ በመስጠት አይደለም፣ ጊፍት ምናምን በመስጠት አይደለም። ትክክለኛ ልብህን አንጽተ ሶሊያና መጣችም አልመጣችም ማርታም በስነ ስርዓት ነው እንትን ማለት ያለብህ። ምን አድርጌ ይኸውልህ ትናንትና ላይ ለአንተ የሚጠቅምን ነገር ሆኖ ስታደርግልህ የነበረው አይደለ? አንተ ግን ያንን ነገር ሳትገነዘብ ቀርተህ አይደለም መቼም። አንተ ሶሊያና ስለበለጠችብህ ማርታ መጉዳትና የማርታ ልብ መስበር ፈልገህ ነው። አሁን ከሶሊያና ማርታ ትበልጥብኛለች እያልኩ እኮ ነው አይደለ እንዴ? ለምን ሶሊያና ትታ ስለሄደች ነው? ኖ አይደለም። በቃ ሶሊያና እኮ አሁንም ለኔ ስሜት እንዳላት እየተናገረች ነው። ገብቷል? ግን ደግሞ ማርታን ነው እያስበለጥኩ ያለው አይደል? አንተ እንደ ወንድ ልጅ ቢያንስ እንደ ጓደኛ እንደኔ እንደ ጓደኛም እንደ ማርታም ወንድም ሆነ እኔናን ማርታ እንድታስታርቀን እንፈልጋለሁ። በቃ እኔ ተሳስቻለሁ፣ ብዙ ነገር አጥፍቻለሁ፣ አቤል ተጸጽቷል ብለህ ንገራት ለማርታ። በቃ ከልቡ ነው የተጸጸተው ካንቺ ጋር እና ለሷ እንደዚህ ምላት መች እንደሆነ ታውቃለህ። አንተ ትክክለኛ ሰው ሆነ ማርታን በስነ ስርዓት መንከባከብም ይሁን ለማርታ ስሜትን በስነ ስርዓት የምትገልጽበት መንገድ አግባብ ሲኖረው እንጂ በተለያዩ መንገዶች ስለሄድክ ምናምን አይደለም። በቃ ትክክለኛ ማንነት ይኸውልህ፣ ሰው እንኳን በስነ ስርዓት ሰውን ሲፈልግና ሰውን ሲያከብር ሲወድ
ሁኔታው ራሱ ይናገራል፣ አንደበቱ ራሱ ያስታውቅበታልና አንተ የምታደርገው ነገር ደግሞ ለኔ ልክ አይደለም። በቃ ይሄ ማንም ሰው እያየና ማርታ ልክ እንደሆነች አንተ ደግሞ ማርታን መጠቀሚያ ልታደርጋት እንደሆነ ሁሉም ሰው እያሰበ ያለው። ስለዚህ እኛም ደግሞ እንደዛ እየተረዳን ስለሆነ በእናንተ መሀል ደግሞ እኛ መግባት አልፈለግንም። ግን እኔ ደግሞ ይሄንን እንትን ካልነገርኩ ለሷም እንደዚህ የሆነ ነገር ካላልኳት የእናንተ ሁለታችሁ መጨረሻችሁ ደግሞ አያምርም። እናንተ ሁለታችሁ መጨረሻችሁ አላማረም ማለት ዞሮ ዞሮ ከኛ ጋር ነው የምትነካኩት። ገባችሁ አይደል? አንተም የሆነ ነገር ብታጠፋ ማርታም ብታጠፋ ዞሮ ዞሮ ትርፉ ለሄርሜላና ለኔ ለአብርሃም ነው የሚሆንብን። ስለዚህ ይህንን ነገር አንተም ቀስ ብለህ አገናዝበህ ማድረግ ያለብን መንገድ ማርታን የራሴ ያደርጋታለሁ በምትለው መንገዶች እንዳለ ረጋ ብለህ አስበህ ማስተካከል ያለብን ነገሮች ማስተካከል እንጂ ባንዴ በስሜት ተነስተ ትላንትና ላይ ሶሊያና ትታስለ ሄደች ብቻ ማርታ ላይ ባንዴ ሮጠ መምጣትም የለብህም። ሚኪያስ እኔ እንደ ጓደኛ ታየኛለህ አይደል? አይሃለሁ። ብዙ ነገር አሳልፈን አይደል? ብዙ ነገር እንዳሳለፈ ሰው ማርታም እህት ነች። እሷም እንድትጎዳ አትፈልግም። እኔም ጓደኛ ነኝ፣ እንደ ጓደኛ ታየኛለህ። እኔም እንድትጎዳ አትፈልግም። በቃ በመሀል ያለውን ነገር ለማስተካከል ሞክር። ገብቷል? እኔ አሁን ተጸጽቼ የሚጠቅመኝን ነገር እና የሚጎዳኝን ጠንቅቄ ያውቃለሁ። ሶሊያና በእኔ ህይወት ምንም እንደማታስፈልግ ያውቃለሁ። ማርታ በእኔ ህይወት እንደምታስፈልግ ያውቃለሁ። አብርሃምም እዚህ ጉዳይ ውስጥ ልግባ ምንድነው እየተፈጠረ ያለው ነገር ሲለኝ ምንም ችግር የለውም እኛ እናስተካክለዋለን ብዬ ነው። አንተም እንደዚህ አስበህ ስለመጣ ስለኔና ስለማርታ አስበህ ስለመጣ በጣም አመሰግናለሁ። ግን ደግሞ አሁን ነገሮችን ለማስተካከል ሞክር። እንደ ጓደኛ እኔን እንደ ጓደኛ የምታየኝ ከሆነ በቃ ተጸጽቻለሁ እያልኩ እኮ ነው አይደል? ባልፈልጋት መጥቼ ነገሮችን አንተ ነህ እኮ ማስተካከል የምትችለው። አሁንም ቢሆን እየነገርኩ ነው። ከሶሊ ጋር አሁን ሶስተኛ ወገን እንድገባ ያደረገኝ ነገር የሁለታችሁ አለመግባባትና የምታደርገው ነገር ልክ ስላልሆነ ነው። እንደ ጓደኛ ስለምታየና እህትም እንድትጎዳ ስለማትፈልግ አሁንም እኔ ምክሬን ስማኝ። እኔ እየመከርኩ እንጂ እየወቀስኩ ምናምን ነገር አይደለም። ማርታን የምትፈልጋት ከሆነ መንገዶችን እንዳለ አስተካክልና አሳምረ ሂድ እንጂ በስሜት ተነሳስተ የምታደርጋቸው ነገሮች ልክ አይደሉም። በቃ እኔ አሁን እዚህ ጋር ሶስተኛ ወገን ሆኜ እንደገባ ያደረገኝ ነገር የሁለታችሁ ግንኙነት አንተ የምታደርገው ነገር ልክ ስላልሆነ ነው። ስለዚህ አንተውና አንተው ብቻ ነው ይሄንን ነገር ልታስተካክለው የምትችለው። በጣም ቀላል መንገድ ነው። አንደኛ ሶሊያናን ከህይወት ማስወጣትና ባንዴ በስሜት ተነስተ ማርታን የራስ ለማድረግ የምትሞክራቸው ነገሮችን ቀለል አድርገህ በስነ ስርዓት መንገድ ማርታን እንዴት ትሪት ማድረግ እንዳለብህና የዛኔ ውለታ እየዋለችልህ እንደነበረው አንተም ውለታውን መመለስ ነው ያለብህ። የዛኔ ነው ማርታ እውነትም ምን አድርጌ እስኪ ንገረኝ። እስኪ እህት ነች አይደል ማርታ? በመጀመሪያ ሶሊያናን ከህይወታችሁ ማስወጣት ነው። ገባ አይደል? በቃ ይኸውልህ በሷ ፊት ሄርሜላና አብርሃምን አይታ አትረዳም እንደ አንተ? ቆይ ከጓደኛህ እንኳን አትረዳም አይተ ይሄንን ነገር እነ ሩታ እስካሁን ድረስ እነ ኤፍሬም የአብርሃም ህይወት ላይ ባለመውጣታቸው አይደል እንደኛ ዛጋ የምንበጣበጠው። ስለዚህ አንተም ደግሞ ይኸውልህ ሶሊያና እዚህ ህይወት ውስጥ አስወጣትና ከማርታ ጋር መኖር ትችላላችሁ። ማንም ጠላት የለብህም። በቃ የወንድምህ ጠላቶች ብቻ ነው ያሉ ባረ ወንድምህ ጋር ቆማችሁ ሁለታችሁ አንድ ላይ መጋፈጥ ሲኖርባችሁ ጭራሽ እርስ በራሳችሁ እንደዚህ እንትን ማለቱ ምናምን ይሄን አስፈላጊ አይደለም። ሚኪያስ በቃ እኮ ተረዳው። በቃ አጥፍቻለሁ፣ ጥፋተኛ ነኝ፣ እኔ ነኝ ብዙ ነገር ያደረኩት እያልኩ ነው አይደል? ስለዚህ አሁን ደግሞ አንተ እኛን ለማስታረቅ አለብህ እያልኩ ነው። ጥፋቴን አምኜ እኮ ይቅርታ እያልኩ ነው። ማርታ በእኔ ህይወት ታስፈልጋለች። ምርጥ ሰው ነች፣ ንጹህ ልብ ያላት ሰው ነች። ይኸውልህ የምትወደው ነገሮች ይዤላት መጣሁ። ምን እንደሚያስደስታት ሄርሜላን እህትህን ጠይቂያት ይዤላት መጣሁ። ተንበርክኬ ይቅርታ ጠየኳት በሶሊ ፊት እንዳስለቀስኳት ምናምን። እንደገና የምትወደው አበባ እና የምትወደው ስጦታ ይዤላት መጣሁ። እሷ ምንም ልትቀበለኝ ምንም አልቻለችም። ግን ደግሞ ዛሬ በቃ ምናልባት በአንተ በኩል አንተ መክራት አቤል ተቀይሯል፣ አቤል ወደ ድሮ ልቡ ተመልሷል ብለህ እንድታስታርቀኝ ነው የምፈልገው። አንድ ሰው ተጣልቷል የሚባለው ለአቤል ወይ ጠላት ሲሆንብህ ነው ወይ ደግሞ ከልቡ ሙሉ አስወጥቶ ጥላቻ ሲያሳይ ነው። ገባ አይደል? ማርታ አሁንም ቢሆን አልተጣላችም። እየነገርኩ ያለሁት ነገር ማርታ አጠገብ ያንተን ቃል እየራቀች ያለችው ይኸውልህ ለምን እንደሆነ እኮ እየነገርኩ ነው። አንተ ትክክለኛ ሰው እየሆንክላት አይደለም። ገባ? እሷ ሳትወድ ቀርታ አይደለም ወይ ደግሞ ጠላት ወይ ቂም ይዛብህ ምናምን አይደለም። አንተ ትክክለኛ አቋም እያሳያት አይደለም። ያንን ደግሞ ማድረግ የምትችለው እኔ አሁን ሁለታችሁን አገናኝቼ ታረቁ ብላችሁ ዞሮ እኮ አልተጣላንም ነው የምትለኝ። ምላሿ ለምንድነው የማትታረቁ? መች ተጣላሁት ነው በቃ እሱ ለኔ አይሆነኝም። ፍቅሩን እየገለጸልኝ እያሳየሁታል፣ እየተረዳኝ አይደለም። ስለዚህ አሁን ላይ ደግሞ እኔ በተጎዳውበት ሰዓት ወይ ደግሞ ከሶሊያና በራቀበት ሰዓት ላይ ለምንድን ነው እኔን ፈልጉኝ አሁን ሳለ መጣው ነው የምትለኝ ምላሿ ማለት ነው። ስለዚህ አንተ ማድረግ ያለብህ ማርታን በስነ ስርዓት እንዴት ወደ ራስ ማምጣት እንዳለብህ ችግር የለውም። እኔ ይሄንን ነገር አግዘኝ የምትለኝ እንዳለ አግዛለኝ፣ ግን በእንደዚህ አይነት መንገዶች አትሂድ። በቃ ሰማኛ። አንድ ወንድም ነው እየነገርኩህ ያለሁት እኮ እኔም እንደ ጓደኛ እያመከርኩህ እኮ ነው።
አንተ እንደ ወንድም አይተኸኝ ብዙ ነገር እያደረክ ነው። ግን ደግሞ አሁን የምታስፈልገኝ ማርታ ስለሆነች ከማርታ ጋር አገናኘኝ። ከማርታ ጋር በቃ እንደ ድሮ እንሁን። አብርሃምና ሄርሜላ እንዳስተዋወቁን መጀመሪያ እንደምናሳልፈው ህይወት በቃ ቢያንስ እንደዛ እንድናሳልፍ ብቻ አድርገኝ። ከዛ መቀየር ያለበት ነገር እንዳለ ሁሉ ይቀየራል። የምሬን ነው። ይሄንን ለኔ ተው በቃ ጊዜን ስጣት። እኔ ችግር የለውም አናግራታለሁኝ። ማርታ ፍላጎት ካላትና ድጋሚ ካንተ ጋር መቀጠል የምትፈልግ ከሆነ ስሜቷን ከአንደበቷ መረዳት ትችላለኝ። የግድ ከቃሎቿ ምናምን አልጠብቅም። አንድ ሰው አልፈልግም ስላለ ብቻ አይፈልግህም ማለት አይደለም። አይ እሷ እንደዛ እያደረገ ነው። ትላንት ስጦታ ራሱ ካልፈልግሽው ራሱ ክላስሽ ውስጥ አስቀምጪ ምናምን ስላት ጸላለኝ። እያደረክ የነበረው ነገር እኮ በጣም የሚያታልል ነገር ነው አቤል። ይኸውልህ እሱን እኮ እየነገርኩ ነው። ማታለል አይደለም። እኔ ከልቤ ነው ያመጣው። ማርታ ነው ይኸውልህ፣ ማንም ሰው ይሁን እኮ ሰውን በፍቅር ለማሸነፍ ሲሞክር በቃ አይደለም በቁስ አይደለም። ትክክለኛ ማንነት ልብን አንጽተህ ነው ያንን ሰው ጋር መሄድ ያለብህ እንጂ እዚህ ጋር መኪና ገዝተህ ስላመጣ ወይ ህንጻ ስለደረደር ማንም ሰው አስመስሎ ያንን ነገር ተቀብሎ ወይ ላሽ ነው እንጂ የሚል በስነ ስርዓት እቃ አምጥተህ ስለሰጠ ማንም ሰው በልቡ ሊቀበልህ አይችልም። ስለዚህ ማርታን በስነ ስርዓት መንገድ ማድረግ ባለብህ መንገድ እኔ ሁኔታዋን እንትነዳለኝ እንደምትወድ ደግሞ ግልጽ ነው። በቃ ትፈልጋለች፣ ግን አንተ ማድረግ ያለብን ነገሮች እንዳለ አስተካክል። አላቅም ብቻ አሁን ላይ ትወደኛለች የሚለው ነገር አላቅም። ምክንያቱም የቆረጠላት ነው የሚመስለው አነጋገሯ፣ ስታይሏ እንደ እንትን አይደለችም፣ እንደ መጀመሪያው አይነት አይደለችም። ገብቷል። ብቻ ብዙ ነገር ተቀይሯል፣ ብዙ ነገር ሆናለች። እኔ ምን ብዬ እንደምናገር አላቅም። ብቻ አንተ ወንድም ሆነ ትሰማሃለች። አቤልን አግኝቶኝ አብረን ተገናኝተን ነበረ። ብዙ ነገር አውርተናል ስላንቺ ምናምን ብለ ለማሳመን ሞክር እንጂ ማርቲ እኔ እንጃ እኔ ላይ በጣም ተስፋ የቆረጠችን አይነት ነው የመሰለችው። ምናልባት አንተ ነግረሃት እኔን ተስፋ ቆርጣለች ብዬ አላስብም በመጀመሪያ። ከዛ ተስፋ ደግሞ ቆርጣለች እያልከኝም ከሆነ እኔ ሄዶ ማናገር እሷን ምንም ትርጉም የለውም። ምክንያቱም ድንጋይ ላይ ውሃ እንደማፍሰስ ነው የሚሆንብኝ። ስለዚህ የማርታን ሁኔታና ስሜቷን ለማወቅና ለመረዳት ሞክራለሁ። ፍላጎት ካላት አንተ የምትፈልገው መንገዶች ትክክል ከሆኑ እኔ ከማርታ ጋር ያላችን ኮኔክሽን እንዲስተካከልና እንዲያምር አድርጋለሁ። በቃ ስለዚህ እንደዛ እንድታደርግ ነው የምፈልገው። በጣም አመሰግናለሁ። ምናልባት ከሷ ጋር ሆነ ደውዬ አሳውቃለሁ።